አለን ሰላም ነው። እሺ ሶል የትዳር አጋርህ የምን እምነት ተከታይ ትሁን? የኦርቶዶክስ። ኦርቶዶክስ። እሺ እድሜዋ ከስንት እስከ ስንት ይሁን? እኔ 26 ነኝ። ከ25 እስከ 25 በቃ ከ20 እስከ 25 ባለ። ከ20 እስከ 25። እሺ የት የምትኖር አገር ውስጥ ወይስ ከሀገር ውጭ? ያ ከሀገር ውጭ ብትሆን ደስ ይለኛል። እኔም ከሀገር ውጭ ስላለ። ኦኬ አንተ የት ነው? እኔ ኩርዲስታን ነኝ። ኩርዲስታን የምትባል ሀገር አውቃት ነው አይደል? በእውነት የሚባል ኩርዲስታን የሚባል ሀገር አለ? ኩርዲስታን አረብ ሀገር ነው? አረብ ሀገር ኢራቅ ውስጥ ነው። ከቱርክ አጠገብ ነው ያለች። ምናልባት አታውቋትም። ብዙም አበሻ የለም። ከዛማ ብታገኝ የትዳር አጋር ጥሩ ነበር። ለምን ሰርች አድርገሽ ጎግል ላይ አባት ኩርዲስታን ብዬ ኩርዲስታን ብዬ ጽፌ ልያዝ ጎግል ላይ እስቲ። ኩርዲስታን ምንድን ነው ቋንቋቸው? ኩርድኛ። ከቱርክ አጠገብ ናት። ቱርክ ፊልም ላይ ኩርድኛ ሲባል ሰምቻለሁ። ኩርዲ ሲባል ቋንቋ አይደል? የቱርክ ጎረቤት ናት። ቆይ እስቲ ባንዲራም አላት። ኦፍኮርስ አላት፣ ሁሉ ነገር አላት። በጣም ታዋቂ ሀገር ነች። ያው ፕሮሰስ ወደዚህ ሀገር ለመምጣት በጣም ውድ ነው። እስከ 1 ሚሊዮን ብር ነው የሚፈጀው በኢትዮጵያ። የሚገርምሽ ኤምባሲ የለም፣ ስራ አለ። ስፔሻሊ ለሴቶች ደግሞ አለ ከወንዶች በተሻለ። የልጆቼ አባት ሀገር ነው አለችኝ ቤትዬ። ኦኬ ኩርዲሽ ስለሚባሉ ነው ኩርዲስታን ሲባል አለቀ። ኩርዲሽ ቱርክ ሀገር ላይ ኩርዲሽ ነው የሚሏቸው አይደል? ኩርዲሾች ናቸው የሚናገሩ ኩርድኛ። ከቱርክኛ ትንሽ ይመሳሰላል ቃሉ። ቱርክኛም ይናገራሉ እዚህ ያሉት ጎረቤት። ያው ቱር ሪጅን ኢን ዌስተርን ኤዥያ where the Kurdish people are a majority, the region is not single. ሙስሊም ሀገር ነው? አዎ እንዳለ ሙስሊም ናቸው። ኦኬ ምን ስራ ነው ለእናንተ ለኢትዮጵያ? ባንክ ቤት ውስጥ ነው የምሰራው። ያው ተምሬያለሁ ጨርሻለሁ። ግን ያው አንዴ ስለመጣሽ አላ ላይክ እንዳረብ ሀገር ወልዩ ልጎግል ላይ ኢዝ ኩርዲስታን a country ብዬ ስጠይቅ ኖ አለኝ። ኖ ኩርዲስታን ኢዝ ኖት አ ካንትሪ አለኝ። አገር አይደለችም አለኝ ጎግል። ችግር የለም እሺ። ያውልሽ ኢራቅ ውስጥ ሆኖ ጎግል አገር አይደለችም አለ። ይኸውልህ ይኸው አገር አይደለችም አለኝ ጎግል። ናና አይደልሽ ኢራቅ ውስጥ ነች። ኢራቅ ውስጥ ሆኖ ኩርዲስታን ነው የምትባለው። ወደ ኢቨን ከባዝራ ከባግዳድ ወደዚህ ሀገር ለመምጣት በጣም ውድ ነው። ክፍያው ዶላር ነው ምናምን ነገር። ብራቸው ዶላር እና ዲናር ነው። እሺ አበሻ አይተታውቃለህ እዛ ከሄድክ? ኦፍ ኮርስ አሉ፣ ብዙ አበሾች አሉ። እሺ የአበሻ ሬስቶራንት የአበሻ ምግብ ቤት አለ? የአበሻ ልብስ ቤት፣ የአበሻ ሬስቶራንት ምናምን የለም። ኤምባሲ የላትም። በሰው ነው የምትመጪው እዚህ ሀገር። ሰው ቪዛ ልኮልሽ ምናምን ነገር እና እንደዚህ አይነት ስራዎችን መስራት ከፈለግሽም ወደዚህ ትንሽ እንትን ብታደርጊ ጥሩ ነው። እሺ ማጋባት ማለት ነው አይደል? ግን ቆይ ማለት አበሻ አንተ የምታውቀው ምን ይሰራሉ አበሻ? አሁን አንተ በባንክ ቤት በተማርክበት ነው የምትሰራው? ባንክ ቤት ነው የባንክ ቤት ሰራተኛ ነህ ራይት ነው? እሺ ሌላ አበሻ ቢመጣ እዛ ምንድን ነው የሚሰሩት? ማንኛውም ሼሪካ አለ፣ ካምፓኒ መቀጠር ትችላለሽ። ላይክ እንደ ዩሮፕ ነው። ተከራይተሽ ምናምን መኖር ትችላለሽ። ነፃነት ያለው ሀገር ነው። ምን ብራቸው ምንድን ነው ስሙ? ዲናር። ኦኬ ለሀበሾች ለውጭ ዜጎች የሚከፈለው ዶላር ነው። እዛው እርስ በርስ እንትን ካሉ ገንዘባቸው እንዲወጣ ስለማይፈልጉ ነው። ገንዘባቸው የዚህ ሀገር ገንዘብ የለም፣ የምትገበያይበት ዲናር ነው። ዲናር ኦኬ። የእነሱ ብር በኢትዮጵያ ስንት ነው? በኢትዮጵያ ያለ አይመስለኝም እንጂ ግን እዚህ ዶላር ነው የሚከፍሉት ለውጭ ዜጎች። ኦኬ እሺ ወደ ኢትዮጵያ መላክ ስትፈልጉ ብር ባንክ ቤት ሄዳችሁ ነው የምትልኩት? ናን አሉ ደላሎች አሉ። ኖርዘርን ኢራቅ ነው። ኦኬ ኢራቅ ውስጥ ነው። እሺ ግን ወደ ኢትዮጵያ ብር ምናምን መላክ ስትፈልግ የለም እዚህ አሉ ደላሎች አሉ። ላይክ እንደ እንትኑ በብላክ ምናምን እንደሚላከው ማለት ነው አሉ። ለምን ትሰጫቸዋል? ብር ሳትሰጫቸው ያስገቡልሻል። ካስገቡ ማረጋገጫውን ስታረጋግጪ ብሩን ሰጫቸዋለሽ።
እንደዛ ነው። እንደዛ አበሻ አለ ማለት ነው። አበሻ የማይገባበት ገደል የለም። የምር በጣም ይገርማል። እዛ ድረስ መሄዳቸው ለምን ቱርክ አይሻላችሁም? ከዛ ወደ ቱርክ ጎረቤት አይደል? ለምን አትሄዱም ወደ ቱርክ? በጣም ነፃነት አለው ሀገሩ። በቃ ነፃነቱ ምን ልበልሽ፣ በጣም ነፃነት ያለው ሀገር ነው። እሺ ስፖንሰር፣ አሁን ለምሳሌ እኛ አረብ ሀገር ስፖንሰር አለን አይደለ? ላይክ ከፊል ይባላል በአረብኛ። እናንተ ጋር ማን ነው ስፖንሰራችሁ? መኖሪያ ፈቃዳችሁ አሉ ሙሀሚ የሚባሉ አሉ ጠበቃዎች። ጠበቃ በጠበቃ ነው መታወቂያ ምናምን የምታወጪው። እኔ አሁን ስመጣ በሲስተር ነው የመጣሁት፣ በሲስተር ማለት ነው በከዝኒ። እሷ ናት እያንዳንዱን ነገር ቪዛውን ሁሉን ነገር የጨረሰችልኝ። ያው በየአመቱ ታድሻለሽ ኢቃማሽን እኮ። ስፖንሰርክ መንግስት ነው ሲስተርክ ናት ወይ? የሲስተርክ ዜጋ አግብታ ከሆነ የምትኖረው ዜጋው ነው? መንግስት ነው። ጥሩ ነው። እንደዛ ከሆነ መንግስት ግለሰብ አይወስነውም ህይወትክን። እዚህ ግን አረብ ሀገራት በግለሰብ አይደለም በራስሽ ነው። ኢቭን በየአመቱ መኖሪያ ፍቃድሽን ራስሽ ሄድሽ ነው የምታድሺው ከፍለሽ ምናምን ነገር። ኦኬ ጥሩ። ከመንግስት ጋር ከሆነ ሁሉም አረብ ሀገር እንደዛ ቢያደርጉ ከመንግስት ጋር ቢሆን ጉዳይ ከይውልክ። አሁን እዚህ አረብ ሀገር ስፖንሰር ግለሰብ ነው። ከዛ ግለሰብ ጋር በምንም አይነት በግል ጉዳይ ከተጋጨቅ አንተን ካንስል ያደርግሃል። መኖሪያ ፍቃድህን ያበላሽብሃል። ህይወትክ ይበላሻል። ገባ? ስፖንሰር እንትን ከሆነ ግለሰብ ከሆነ አረብ ግለሰብ በግል ጉዳይ ትጣላለህ። ከዛ ወረቀትክን ያበላሽብሃል። መኖሪያ ፍቃድክ ይበላሻል። ብዙ አረቦች አሉ፣ አረብኛም ይወራል። እኔ በፊት የምሰራው ስራ ቦታ አረብኛ የሚወራበት ቦታ ነው። ያው የተወሰነ አረብኛ ሞክራለሁ፣ ብዙም አልችልም፣ ግን ያው ኩርድኛ ነው። የሚያሳዝነው ነገር ግን እንጀራ ቢያምራችሁ የአበሻ በዓል ቢሆን ምናምን የአበሻ ምግብ አታገኙ አለ። እንጀራም አበሾች ያው እዚህ ሀገር ይሰራሉ በፍርኖ ዱቄት፣ በአላቅም እንዴት እንደሆነ ብቻ እንጀራ ይመስል ነው ይሰራሉ። እሺ በርበሬ ምናምን ከኢትዮጵያ አምጥተው ምናምን ዶሮ ወጥ ምናምን ይሰራሉ ለበዓል። ኦፍኮርስ አዎ፣ በየ6 ወሩ በየአመቱ የሚሄዱ አሉ። ካርጎም አለ፣ በካርጎ ማስመጣት ትችላለሽ። ኦኬ መጠጥስ አለ? መጠጥ በጣም ነው ያለው እዚህ ሀገር። እንደው የሚገርምሽ በጣም ርካሽ ነው። ሀገር ነው አላልክ? እንዴት ይሸጣል? ሙስሊሞች ነው ግን ክርስቲያኖች ያሉበት ቦታ አለ። የክርስቲያኖች ሰፈር አለ። በድብቅ ነው የሚሸጠው እንጂ መንግስት ያውቃል? ምን አይደለም፣ ኦፊሻል አድርገውት ግን የክርስቲያን ሰፈር አለ ሌላ ራሱን የቻለ። ኦኬ አብዛኛው ቦታ ላይ ገብተህ ለመግዛት ምንድን ነው የሚያስፈልገው? ገንዘብ ብቻ ወይንስ የተለየ ፍቃድ ያስፈልገዋል መጠጡን ለመግዛት? ምንም ፍቃድ አይፈልግም። የክርስቲያን ሰፈር አለ። አንቺ በታክሲ እዛ ሄደሽ ገዝተሽ የምትኖሪበት ቦታ በታክሲ መውሰድ ትችላለሽ። በታክሲ የምኖርበት ቦታ ይዤው ሲሄድ ፖሊስ ቢያገኘኝ አይፈቀድም እዚህ አካባቢ? እኔ እስካሁን እንግዲህ አላየውም ፖሊስ ምናምን ነገር። መታወቂያም የሚጠይቅ ፖሊስ ብዙም የለም። መታወቂያዬን እኔ አሁን አወጣሁት ቤት ነው ማስቀምጠው። አመቱ ሲደርስ ለማደስ ነው የማወጣው። ዛት ጥሩ። አዲስ ነገር ስሰማ መጠየቅ እወዳለሁ። ይቅርታ ጥያቄ ካበዛው ችግር የለም። እኔ እንደው በእውነት ብዙ ጊዜ በጣም ለመግባት ሞክሬያለሁ። በጣም ነው ማደንቅሽ፣ በእውነት በጣም ነው አፕሪሺየት ማድረግሽ። ያው እዚህ ሀገር ደግሞ ምንድነው መሰለሽ ቪዲዮ ቫይራል አይወጣም። መስራት ፈልግ ነበር ብዙ ነገሮችን ግን አይታይም። አላቅም የኔ መስራት ችግር ይሁን ምን ይሁን አይሮን ነው ግን አይታይም ብዙ እና ያን እንዴት እንደማድረግ ራሱ ግራ ገብቶኝ ወጣት ነኝ ብዙ ነው ማለት እዛ ሀገር እንትኖች የሉም፣ ቲክታከሮች የሉም እዛ ሀገር። የሀገሩ ዜጋ ቲክታከሮች ቫይራል የሚወጣላቸው ቪዲዮ ምናምን የሀገር ዜጎች አሉ፣ ግን እዚሁ ሀገር ነው የሚታየው። ወደ ኢትዮጵያ ምናምን አይወጣም። ለምን እንደሆነ አላውቅም። እኔ አሁን ለቃለሁ አይደል፣ የኢትዮጵያ ዜጋ ብዙም አያይም። እዚሁ ሀገር ያሉ የኢትዮጵያ ዜጎች ካልሆነ ላይክ ወደ ሌላ ሀገር አይወጣም። ለምን እንደሆነ አላውቅም። እስቲ ወይ ቪፒኤን ለመጠቀም ሞክራ እስቲ ሪጅን ምናምን ቀይሬያለሁ፣ ሁሉም ነገር እንትን ብያለሁ። ግን እስቲ ቪፒኤን ለመጠቀም ሞክር። እንሞክራለን። እስቲ ሞክራለሁ በሱ ካልሆነ። ኦኬ እሺ። እምነቷ ኦርቶዶክስ ብለካል። እድሜዋ ከ20 እስከ 25 ብለሃል። የምትኖርበት ሀገር ከሀገር ውጭ ወይስ ከሀገር ውስጥ? ሀገር ውጭ ካለ። እሺ መልኳ ቀይ፣ ጥቁር፣ ጸይም? እንዳንቺ አይነት ከለር ጠይም ነኝ እኔ። ጠይም? አዎ ያለ ፊልተር ያው አይቼሻለሁ። ያለ ፊልተር ነው። ይሄንን ነው ከለር ነው አይቼሻለሁ። ላይክ እንዳንቺ አይነት ከለር በቃ እንደዛ አይነት ከለር ሀበሻዊ ከለር ማለት ነው። ያ ጸይም። እሺ ቁመቷ ረጅም? በፎቶ ስለሆነ ቪዲዮ የምሰራው እየገባችሁ ማየት ትችላላችሁ። እንደዚሁ ነኝ፣ የተለየ ነገር የለም። ኦኬ እሺ ቁመቷ ረጅም፣ አጭር፣ መካከለኛ? ሚዲየም፣ መካከለኛ። እሺ ቀጭን፣ ወፍራም፣ መካከለኛ?
ጥሩ አቋም ያላት ሴት ደስ ትለኛለች። ያው ጥሩ አቋም ስልሽ ይገባሻል። ላይክ በቃ ማከለኛ ፍራም ቀጭን ማልፈልግ ጥሩ አቋም። እሺ ስራ ቢኖራት ባይኖራት ችግር አለው? ቢኖራት ጥሩ ነው፣ ባይኖራትም ችግር የለውም። እሺ አግብታ የፈታች ብትሆን ችግር አለ? ችግር አለ ወይስ የለውም? ኖ አይ ያገባች አልፈልግም። እሺ አንተ አግብተህ ፈታህ? ኧረ ያላገባው ገና 26 ዓመቴ ነው። ኦኬ እሺ ልጅ ቢኖራት ችግር አለው? ማለት በ10 ምናምን ዓመቷ ከፍቅረኛዋ ኦር ባይ ኤኒ ሚንስ የወለደች ብትሆን ነው ልጅ ነው። እሺ አንተ ልጅ አለክ? የለኝም። እሺ እሺ ሶል ነው ስምክ? ሶሎሞን? ሰለሞን። እሺ እሺ የሶልን መስፈርት አነብላችኋለሁ። ከዛ ኮዱን ጽፋችሁ መግባት ትችላላችሁ። የሶል መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ20 እስከ 25 የሆነ ከሀገር ውጪ የምትኖር ጸይም፣ መካከለኛ ቁመት ያላት፣ መካከለኛ የሰውነት መጠን ያላት፣ ስራ ቢኖራት ይመረጣል። ከሌላት ስፋይን ከዚህ በፊት ያላገባች ያልወለደች። ይህን መስፈርት የምታሟይ እህቴ ካለሽ ኮድ 04 ጽፈሽ መግባት ትችላለሽ። ሌትስ ጎ ኮድ 04 04 የሚጽፉት ሞዴሬተሮች ኢንቫይት አድርጎ አንድ ሰው ኢንቫይት ተደርጓል። እሺ በ10 እስከምቆጥር ቪዲዮ ካላበራችሁ ትነቀላላችሁ። ሚውት ተደርጋችሁ ደግማችሁ እዚህ ቤት መግባት አትችሉም ማለት ነው። ለዛሬ 1 2 ሰብለና ቲጂ ገብተዋል። ከሰብለና ከቲጂ ቀድሞ ቪዲዮ ያበራ ይቀጥላል ከኛ ጋር 1 2 3 4 5 6 7 8 9 10 መጀመሪያ ሚውት አድርጌ ነው የምነቅላችሁ። ደግማችሁ ለዛሬ ኮመንት መጻፍ እንዳትችሉ። ቲጂ ደግሞ የልጅ ፎቶ ፕሮፋይል አድርገሻል። ያልወለደች ነው ያለው እሱ። እሺ 04 ሞዴሬተሮች አረ ኢንቫይት አድርጉ በፈጣሪ። ሁሉ ሰው ጽፎ 257 ሰው 04 ጽፎ ግን ማንም ኢንቫይት የተደረገ ስክሪን ላይ አያሳየኝም። አሁን ሶፊ አንድ ሰው ኢንቫይት አድርጋለች። አይ ቲንክ እኛ ቤት ፕሮፋይል ቼክ እያደረጉ ነው የሚያስገቡት። ለዛ ነው ፎሎዋቸው 1000 የሞላ ቪዲዮ ማብራት የሚችሉ ፕሮፋይላቸው የሴት እንደሆነ አረጋግጠው ነው። እሺ ሸዋ ላቭ 10 እስከምቆጥር ቪዲዮ አብሪ። 1 2 3 4 5 6 7 8 9 10 ቪዲዮ ማብራት የማታውቁ ከሆነ ለትዳር አትሆኑም። ቪዲዮ ለማብራት እንክርፍፍ የምትሉ ጊዜ የሚፈጅባችሁ ከሆነ እንክርፍፍ ስለሆናችሁ ትዳሩንም ታንከርፍፉታላችሁ። ስለዚህ ቪዲዮ 10 እስከመቆጠር ማብራት ካልቻላችሁ ለትዳር አትመጥኑ። ለዛ ነው ምነቅላችሁ። ያውም ሚውት እያረኩኝ ደግማችሁ ኮመንት መጻፍ እንዳትችሉ። ኢንተሪ ላይቭ እያረኩ ነው ሚውት ማድረገው። እሺ ሳማንታ ኢትዮጵያዊ ነሽ ማሬ? ስምሽ የሌላ ሀገር ዜጋ ነው። ቆይ ሳማንታ እየተሽከረከረች ነው። ጆይን ብላለች። ኦኬ 1 ሳማንታ አሁን ላንቺ ነው የምቆጥረው። 1 2 3 አንድ ላይ ነው የምቆጥረላችሁ። ሜሊና ነው በቃ ሳማንታ ቀድማሽ ቪዲዮ አብታለች። ቻው ሜሊና። እሺ ሳማንታ ፊትሽ አይታይም ማሪ፣ በር ነው እየታየን ያለው። አንድ ጊዜ አብዬ። እሺ ምንድን ነው? ልብስ እየቀየርሽ ነው? ሜካፕ እየተቀባሽ ነው? ሳማንታ ቆየሽ።
ቻው። እሺ ተረኛ 04 እንደኛን አስቀምጣ እሷ ልብስ ልትቀይር ቁም ሳጥን ትከፍታለች። አስቀድማችሁ ተዘጋጅታችሁ አትቀመጡም? የትዳር ፕሮግራም እሁድ ስንት ሰዓት እንደሆነ ታውቃላችሁ? ለብሳችሁ ዘንጣችሁ ተዘጋጅታችሁ መጠበቅ። ከዛ ከገባችሁ በኋላ እኛን አስቀምጣችሁ ልብስ መቀየር ብሎ ሳይንስ የለም። እሺ ከመክሊትና ከሸጋ ቀድሞ ቪዲዮ ያበራ ይቀጥላል ከኛ ጋር 1 2 3 4 መክሊት ቀድማሽ አለች። ሸጋ ባይ ባይ። እሺ መክሊት እንኳን ደህና መጣሽ። ሚዩት ነሽ መክሊት። አይሰማም? አሁን ይሰማል። ሚዩት ነበር። እንዴት ነሽ? አለን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያው እንግዲህ እኔ በስራ ላይ ነው ያለሁት። ልብስም አልቀየርኩም። አያስፈልግም ልብስ ማሪ። ኦኬ ዋናው ራቁትሽን አትምጪ እንጂ ዱንያም ልበሽ። እሺ ኦርቶዶክስ ነሽ? መጀመሪያው መስፈርት። አዎ። እሺ እሺ እድሜሽ ከ25 አይበልጥም? 25 ልይዝ ነው። ገና 24 ነሽ፣ ወደ 25 ልትገቢ ነው። ኦኬ ከ20 እስከ 25 ነው ያለው፣ እሱ 26 ነው። እሺ ከሀገር ውጭ ነሽ? አዎ ዱባይ። ኦኬ እሺ አግብተሽ ፈተሽን? ነው። ልጅ አለሽ? ነው። ኦኬ በቃ ጠይቅ። የምትጠያየቁት ነገር አለ? እስኪ መጀመሪያ ከሱ ልጀምርና የሚጠይቅ ነገር ካለ ና ምንም መጠየቅ የምፈልገው ነገር የለም። አንቺስ መጠየቅ የምትፈልጊው ነገር አለ? ይሰማ። አይ መጠየቅ የምፈልገው ነገር ምንም የለም። እንግዲህ አሁን ያለሁት እኔ ዱባይ ላይ ነው። እሺ በቃ ችግር የለም። እሺ ፎሎ አርጋት መክሊትን። ከዛ መክሊት ለሶል ፎሎ መልሽለት። እሺ ከዛ በውስጥ አውሩ። አቡዬ ከይቅርታ ጋር ማለት ነው። ይሄ እንዳለ ሆኖ አሁን እንደነገርኩሽ እዚህ ሀገር ቫይራል አይወጣም። ምናልባት በሆነ መንገድ የሚወጣበትን ነገር ካገኘሽ ብታመቻችልኝ። ብዙ ስራ መስራት ስለምፈልግ ብዙ ያልተሰሩ ስራዎች። እሺ ይሄ የትዳር ፕሮግራም ስለሆነ ስለ ትዳር ብቻ ነው እዚህ ላይ የምናወራው። ጠራህና በሌላ ፕሮግራም እነግርሃለሁ። እሺ መክሊት ይመች። እሺ ናት አንቺ ልጻፍልሽ። ይኸውልሽ ባትሩም ኤንድ ኪችን ይጻፉ ነው የሚለው በአረብኛ። ኪችን እና ባትሩምን ጽፈው ይምጡ ደብተራቸው ላይ። ኦኬ እኔ እዚህ ላይ ጽፌ የምሰጥሽ ኮፒ ያደርገዋል። ግን ለማመደው በእርሳስ መጀመሪያ ከክላስን ቁጭ እየምራሱ አልማርም ስለምላቸው ድሮይንግ ነው የሚሰጡኝ እንጂ እኔ አልማርም። አይ ወዶ ነው የሚማረው፣ ግዴታ ነው እሱ። አረብኛ ስለሚከብደው ነው እንዲህ የሚለው። ይኸውልሽ በአረብ በእንግሊዘኛ ሐማም ነው በእንግሊዘኛ። ይኸውልሽ ቶይሌት ኢን ጉግል ላይ ገብተሽ ቶይሌት ኢን አረቢክ ስቲ፣ ይኸውልሽ ቶይሌት ኢን አረቢክ ስቲ፣ ይኸውልሽ ያመጣልሻል። ኢን አረቢክ ስቲ ሐማም ማለት ነው። አይሾ ሐማም لحظة ባዝሩም ነው የሚባለው። ባዝሩም ኢን አረቢክ ሐማም ዩሲ ሀ ይሄ ሀ ይባላል። እነዚህን ፊደላቶች ያውቀዋል ተምሮታል። እቺ ደግሞ ሚም ትባላለች። ከዛ እንዲህ ትሆናለች። ከዛ እቺን እንደዚህ አይሹ እዩ ሀ ይሄ ሀ ነው በአረብኛ። ማ ም ሐማም። ይሄ ምንድነው? ቶይ ባዝሩም። ኦኬ BATHROOM ባዝሩም። ኦኬ ኪችን ደግሞ መጥበኽ ይባላል። ከዛ አሁንም ጉግል ላይ ትገቢና ኪችን ኢን አረቢክ ስቲ ኪችን አረቢክ ስቲ መጥበኽ ይመጣል። አይሹ ሚም አረብኛ ሲጻፍ ከግራ ወደ ቀኝ ነው ታውቂያለሽ። ሚም ከዛ እቺ ጧናት መጥ ከዛ እቺ ባናት
ሲሳሳት በርሳ ስለሆነ እያጠፋ በትክክል እስኪጽፍ ድረስ እንዳትፋችሁ። እሺ መጥባህ አይሽው ይሄ መጥባህ መጥባህ ኪችን ማለት ነው። ኪችን በትልልቁ ያረኩትኝ እሱ ለመለማመድ እንዲመቸው ነው። ይሄን እዚህ ወረቀት ላይ እስኪ ሞላ ይለማመድበት። ያንቺ ነው። ኦኬ ኦኬ ቴንክ ዩ ዌልካም። እንትን አላልኩትም ሚውት አልነበርኩም። ያስ ማስታወቂያ ሰራብን ሀቡ። የምን ማስታወቂያ? የምን ማስታወቂያ? አካውንቱን አስተዋወቀብን ነው። እሺ ትዳር ፈላጊ ነኝ ብላችሁ ጻፉ። ማን ምንድን ነው የምትሉት? ግራ ገባችሁኝ እኮ። እሺ ትዳር ፈላጊ ነኝ ብላችሁ ጻፉና ያስገባችኋል ሞዴሬተሮች። ጭንቅላቴ እዚህ መሀል አናቴን እያቃጠለኝ ነው። የምን ምልክት ነው መሀል አናት ማቃጠል ጋይስ? ወይስ ደርቆ ነው? አጥቤ ምንም አልተቀባም። ቪዲዮ እንደገባችሁ ቪዲዮ የእርግዝና ምልክት ነው መሀል አናት ማቃጠል። ጉድ ፈላ። ኧረ ዝም በይ። እኔ ድርቀት ነው የማውቀው። አቡዬ እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም ነው? እና በጣም ነው የምወድሽ፣ አድናቂሽ ነኝ። አመሰግናለሁ ውዴ። የአይን ናስ ምልክት ነው። ጉድፈላ። ኧረ እናንተ ማትባል ተናገርኩ ባልጠየቅኩ። ጭንቅላት ማቃጠል ምንድን ነው ችግሩ? አንዷ የእርግዝና ምልክት ናት ትላለች፣ አንዷ ደግሞ የሰው አይን ምልክት ናት ትላለች። አሁን እኔን የሰው አይን ይበላኛል? እኔን የሰው አይን እንዴት አድርጎ ነው የሚበላኝ? ቤት በኩል በምን በኩል? ደም ማነስ ነው እሱ ያስኬዳል። ደም ማነስ አለብኝ። ይቅርታ ውዴ፣ ድርቀት ይሆናል ብዬ አስባለሁ። መሀል አናቴን እያቃጠል። እሺ የትዳር አጋርሽ የምን እምነት ተከታይ ይሁን? ሙስሊም። ሙስሊም። እሺ እድሜው? ከ38 እስከ 40። ከ38 እስከ 40። እሺ የት ሀገር ሚኖር? ኢትዮጵያ። ሀገር ቤት። እሺ ሀገር ቤት። እንትኑ መልኩ ጸይም፣ ቀይ፣ ጥቁር? ጸይም። እሺ ቁመቱስ? አጭር፣ ረጅም፣ መካከለኛ? መካከለኛ። መካከለኛ። ሰውነቱስ? ወፍራም፣ ቀጭን፣ መካከለኛ? መካከለኛ። እሺ ስራ ቢኖረው ባይኖረው ችግር አለ? ላዝም ነው ስራማ። እሺ አግብቶ የፈታ ቢሆን ችግር አለ? አዎ እኔ አግብቼ ስለፈታው አንድ ልጅ አለኝ እኔ። ስለዚህ አግብቶ የፈታ ቢሆን ችግር የለውም ነው? እሺ አግብቶ የፈታ። እሺ ልጅ ያለው ቢሆን ችግር አለው? አንድ ችግር የለውም። አንድ ልጅ ብቻ ትፈቅጂለታለሽ? እሺ አንቺ አግብተሽ ፈተሽ አንድ ልጅ አለሽ? አዎ።
እድሜሽ ስንት ነው? 29 ገና ነሽ እኮ ማሻአላ። እሺ ስምሽ ማን ነው? አሊመት። እሺ የሀሊመትን መስፈርት አነባለሁ። አሁን አንቺ ጨርሰሻል። ሚዩት ማድረግ ትችያለሽ። እሺ የሀሊመት መስፈርት በእምነቱ የእስልምና እምነት ተከታይ የሆነ እድሜው ከ38 እስከ 40 የሆነ ሀገር ቤት የሚኖር ጸይም መካከለኛ ቁመት ያለው መካከለኛ ሰውነት መጠን ያለው ስራ ያለው አግብቶ የፈታም ቢሆን ልጅም ቢኖረው ምንም ችግር የለውም። ምክንያቱም እኔም አግብቼ የፈትቻለሁ የአንድ ልጅ እናት ነኝ ትላለች። ይህንን መስፈርት የምታሟላ ወንድሜ ካለ ኮድ 05 በመጻፍ ትገባለህ ማለት ነው። ገብተህ ከአንድ እስከ 10 እስከምቆጥር ቪዲዮ ካላበራችሁ ሚውት ተደርጋችሁ ትወጡና ደግማችሁ መጻፋችሁ ደግማችሁ ኮመንት መጻፍ እንዳትችሉ መግባት እንዳትችሉ አድርገን ነው የምናስወጣችሁ። ስናስወጣችሁ የዛሬን ድጋሜ መግባት እድል አታገኙም ማለት ነው። እሺ አቡዬ ይቅርታ፣ ሴትዮዋ ደወለችብኛ። ችግር የለውም። ሚውት አድርጊና ሄደሽ አናግረኝ። እምቢ ብዬ እኮ ነው የምታገለው ለመኖር። አትጽፉም? 05 አንድ ሰው ተጋብዟል። እሺ ከ10 እስከምቆጥር ቪዲዮ አብራ 1 2 3 4 5 6 7 8 9 10 1 2 3 4 5 እሺ ሚውት ክናብራ ወንድሜ ሰላም። ፊትክ አይታይም ወንድሜ፣ መጋረጃው ብቻ ነው የሚታየን። ፊትክ አይታይም። መጋረጃ መቼኛ ቸገርን። ሚውት አድርጌን ያስወጣው ደግመ መግባት አትችልም። ባለትዳር ሲሆኑ እንደዚህ ነው የሚያደርጉት። አውቀው ቪዲዮ ያበሩና ወደ ላይ ያደርጋሉ። ቪዲዮ አብርተዋል በቃ ትክክለኛ ናቸው ብለን እንተዋቸው እኮ ነው። ፊታቸው ካልታየ ቪዲዮ ማብራታችሁ ምንድን ነው ትርጉሙ? መጋረጃ፣ ግድግዳ፣ መስኮት፣ በር ምናምን ልናይ ነው? ትዳራችሁን አታጣጥሙም? አርፋችሁ በትዳራችሁ ደስተኛ አይደላችሁ? ባለትዳር ሆናችሁ እዚህ ጋር ትዳር ፍለጋ የምትመጡት ምን ጉድ ናችሁ? 05 ኦኬ ቪዲዮ አብራ 1 2 3 ቪዲዮ አብራ 4 ኦኬ እሺ ሚውት ነካ አሁን ወንድሜ ማይክህን አብራ ወንድሜ ማይኩን ድምፅክ እኛ ጋር አይደርስም ሚውቱን አብራው ሰላም እንዴት ነህ ሰላም ነሽ? እንዴት ነሽ? አቡ ደህና ነኝ ወንድሜ። ደህና ነህ? ደህና ነኝ አልሐምዱሊላህ። እሺ የሀሊማትን መስፈርት ታሟላለህ? የመጀመሪያው መስፈርት ሙስሊም ነህ?
ሙስሊም ነኝ። እሺ ጥሩ። እድሜክ 38 ይደርሳል? 38 35 የእሷ መስፈርት ከ38 እስከ 40 ነው። 3 ዓመት ይቀርሃል። 35 ነህ አንተ 3 ዓመት ይቀርሃል። ችግር አለው ሀሊመት? 35 3 ዓመት ነው ልዩነቱ። ሀቡ የት ነው የሚኖረው? የት ነው የምትኖረው? አሰላ አሰላ አገር ውስጥ ነው። ኦኬ የራሱ ስራ አለው። እኔ ምንሽ አንቺ ገና 29 ሆነሽ በ10 ዓመት የሚበልጥሽ 38 39 ለምን ፈለግሽ? 10 ዓመት ልዩነት እኮ ትልቅ ነው አይደል? ሀቡ ከዚህ በፊት ስላየሁት ማለት ተህይወቱ ተሞክሮ ያየ ሰው በቃ ያኔ በእድሜው በሄደ ቁጥር ያኔ ብዙ ነገር ያያል ይበስላል። ግን 35 ጀምሮ እኮ ይበስላሉ ወንዶች። እሺ እድሜ ከ35 ጀምሮ ይበስላሉ። የቅድሙ አሁን 35 የመጣው በጣም የትዕግስት ትዝ ይላችኋል። በጣም ረጋ ያለ ነው። ከ35 ጀምሮ ይበስላሉ። ከ35 በታች ነው ትንሽ የሚከብደው። 35 ኦኬ። ግን ሀገር ቤት እንደምትኖር እርግጠኛ ነህ? ያለክበት ቦታ የዱባይ አኮመንዴሽን ይመስላል። እኔም ለዛ እኮ ነው የጠየኩት። የሚዋሽ ሰው ደግሞ ለትዳር የሆነው ወንድም አይደለም። አይ እውነት በውሸት የተጀመረ ትዳር አይሰምርም። ኖ የዱባይ አኮመንዴሽን ነው። ያቺ አለቅምቻው ሚውት አድርጌ ነው የነቀልኩ። ደግመህ መጻፍ እንዳትችል ብዬ በውሸት የተጀመረ ነገር እዚህ ጋር ዋሽቼ በኋላ በውስጥ አሳምናታለሁ። አይሆንም በፍጹም። 05 ጻፉ። መጀመሪያ ዋሽቼ በኋላ አሳምናለሁ። ይሄኔ ትዳርም ይኖራችኋል። ቀላሉን ነገር የምትኖሩበትን ቦታ የምትዋሹ ከሆነ ባለ ትዳር ሆናችሁ ኢትስ ኦኬ 2 ይፈቀዳል በእኛ ብላችሁ በኋላ አሳምናታለሁ። ኢትስ ኦኬ እንድትወደኝ ካደረኳት በኋላ አፈቀረችን በኋላ አሳምናታለሁ። እንደ ኤስ ላቭ ኤስ ምንድነው? ከስምክ ኦሬዲ እንዳለክ ያስታውቃል። ለመጣክ ኤስ ብሎ ልብ ቅርጽ ከዛ ኤስ። ስለዚህ አንተ ወይ ሰኢድ ነው ስምክ ወይ እሷ ሰሚራ ናት ምናምን አይቻልም። ቻው ባይ። እኔ ሚዩት እያደረኩ ነው። ማስወጣሽ ድጋሚ ኮመንት መጻፍ እንዳትችሉ አድርጌ ነው ማባራችሁ። ባይ። እሺ አብዱ ቪዲዮ አብራ። አብዱንም አብሬ ነቀልኩት እንዴ? እሺ 05 የሀሊመትን መስፈርት የምታሟሉ 05 ጻፉ እና አንዱን ሳላስወጣ እንዳታስገቡብኝ ፕሊስ። እሺ ሞዴሬተሮች አንዱን 10 ቆጥሬለት ቪዲዮ ሳበራ ሲቀር ነው ሁለተኛ ቪዲዮ። አሰላሙ አለይኩም። ወአለይኩም ሰላም። ከቪዲዮ ነው ሰላምታ የምንቀበለው። ቪዲዮ አብራ መጀመሪያ ወንድሜ። 1 2 3 4 አሁን ሚዩት ከናብራ ሚዩት ነክ ወንድሜ፣ አይሰማም። ማይኩን አብራው። እንዴት ነህ? ሰላም ነህ? ማናችሁ? አለን። ሀገር ቤት ነው የምትኖረው? ሀገር ውስጥ ነህ? እኔ በኮመንት ጽፌ ነበር ዱባይ ነው ያለው፣ ግን ያው እሷ አለችን ሁሉንም አሟላለሁ፣ ግን ኮመንት ላይም ጽፌ ያለው ዱባይ ነው የምኖረው ብዬ። እኔ ዱባይ ነው የምኖረው ይላል። ምን ትያለሽ ሀቡ? የኔ ኳተር ስለምኖር የመግባት ሀሳብ ነው ያለኝ። ኢንሻአላህ ያኔ ወደ ሌላ ቦታ ምናምን መሄድ አልፈልግም። እሱስ የመግባት ሀሳብ ካለው ጠይቂው። መጀመሪያ ሀሳቡ ነው። አንቺ በምትገቢ ሰዓት እሱስ የሚገባ ቢሆን ወንጀል ሰርቶ ካልወጣ ወደ ሀገሩ መግባት የሚችል ከሆነ ምንድነው ችግሩ? ጠይቂው። አንቺ በስንት ጊዜ ነው መግባት ያሰብሽው? አንቺ በስንት በሌላ ነገር ከተመቻቻችሁ የመግባትና ያለ መግባት እናንተ የምትወስኑት ነገር ነው። ልጅ ነው ደግሞ 28 ታዲያ ምን አሟላክ? እሷ እኮ ከ38 በላይ ነው፣ ከ35 በላይ ነው የምትፈልገው። ምን ችግር አለ? ዋናው ፍቅር እኮ
እንዴ እሷ ትበልጥካለች። ኦልሬዲ አግብታ ፈታለች። የአንድ ልጅ እናት ናት። አይ እኔ ማግብቼ ፈትቻለሁ። 2 ልጅ አለ። ማሻአላ ገና በ28 ዓመት ሁለት ወልደሃል። ምን ችግር አለ ዛሬ? ጎበዝ። ኧረ ምንም ችግር የለም። ልጅ በልጅነት ጥሩ ነው። ነገ ይጦሩካል። አንተ ዛሬ ለፍተህ ታሳድጋቸዋለህ። ነገ እነሱ አንተን ይጦሩሃል። ሰርተው ያመጡልካል ብር፣ ይንከባከቡካል። ልጅን ይመስል ነገርማ የለም። ግን ገና በ28 ዓመትህ የሁለት ልጆች አባት መሆንክ ጊዜክን ጊዜው ነው። በ24 ዓመት ነው። ከዛ በተከታታይ ነው የወለድከው? ያው እንግዲህ ያንሳል እንዴ። በ4 ዓመት ውስጥ 28 ዓመትክ ነው። በ24 ዓመትክ አግብተክ የሁለት ልጆች አባት ከሆንክ በየዓመቱ ነው የወለድከው ማለት ነው። በአመት ልዩነት ነው የወለድከው ማለት ነው። ግን ተፋታችኋል? አሁን በሆነ ጉዳይ ተፋታ። ጉዳዩ ምንም ይሁን ችግር የለውም። ብቻ ግን አይ ይፈቀዳል በእኛ ምናምን ብለህ አስበህ ሁለተኛ ልትደርባት እንዳይሆን የመጣከው ማለት ነው። ጨርሳችኋል ከሷ ጋር ከመጀመሪያዋ ጋር? ከሷ ያው እንግዲህ አላህ ባለው መንገድ ተላ። ለምን አላስታርቃችሁም? ምን ከሷ ጋር ጨርሰን ስለሆነ ነው። ጨርሳችኋል? ኦኬ ካለቀ እንግዲህ ይደረጋል። እሺ ለሷ አንተ በጣም ልጅ ስለሆንክባት ሌላ ጊዜ ትዳር ፈላጊ ነኝ ብለህ አሁን እሷ ጨርሳ 10 ደቂቃዋን ስትወርድ ለአንድ ሰው 10 ደቂቃ ነው የሚሰጠው። እድሏን ጨርሳ ስትወርድ ጽፈህ ገብተህ የራስን መስፈርት ታስመዘግብና ለአንተ የምትሆን ደግሞ ታገኛለህ። ለምን እሷ አንተ በእድሜ ትበልጥሃለች እሷ እና በጣም ልጅ ሆንክባት። እሷ የምትፈልገው 38 ሆኖ ሳለ አንተ 28 ነው። በ10 ዓመት ታንሳለህ እሷ ከምትፈልገው እድሜ። በ10 ዓመት እኔ አንተ 28 ነው። ኖ እሷ የምትፈልገው 38 ዓመት ነው። የበሰለ ነው የምትፈልገው። እንደዛማ ሳይሆን ኧረ በዛ ውስጥ ነው እኮ ቢያንስ 2 ወልዳለሁ ይቅዳልኝ ሰው እኮ ግን ልጅ በጣም ትወዳለህ ማለት ነው። ማሻአላ ግን ያውልክ ሴቶች በአሁኑ ሰዓት የበሰለ ወንድ ነው የሚፈልጉት። እድሜው የገፋ ወንድ ነው የሚፈልጉት። በቃኝ ኑሮ በቃኝ ብሎ ስብስብ ብሎ ቁጭ ያለ ነው የሚፈልጉት። ገና የሚፈነዳ እንደ አዲስ የሚቦርቅ ምናምን አይፈልጉም። ለዛ ነው የበሰለ የተረጋጋ። አንዷ አባቴ ልዳራት እያለች ነው አንዷ ማሪ ኮመንት ላይ እናትሽ የት ሄዳ ነው አባትሽ የምትደሪው አንቺ? ሴቶች በዚህ ሰዓት እድሜው ትንሽ መጠጥ ያለ ወንድ ነው የሚፈልጉት። የተረጋጋ ህይወት መኖር ስለሚፈልጉ ሰላማዊ፣ ጭቅጭቅ የሌለው ምን የሌለው። ለምን ወንድ ልጅ እድሜው ከሄደ ይደክመዋል። ውጭ አይልም። ቤቴ በጊዜ ቤት ገብቶ ቲቪ ከፍቶ ዜና ያያል ምናምን፣ ጋዜጣ ያነባል፣ አይዞርም። ከጓደኞች ጋር ልውጣ ልዝናና አይልም። ለዛ ነው ሴቶች አሁን በቃ እንዲህ ነው የሚፈልጉት። ምን ይደረግ ብለህ ነው። እና ገብተክ በኋላ የራስህን መስፈርት ታስመዘግባለህ። እሺ የመጨረሻ አንድ እድል ነው የምሰጥሽ ማሪ። ደቂቃሽ ሊያልቅ ነው። ኦኬ ያለችሽ ከዚህ በኋላ 2 ደቂቃ ነው። ከ13 ነው ከ15 ነው የሚያበቃው ደቂቃሽ። ስለዚህ አንድ የመጨረሻ እድል ሰጥሻለሁ። 05 ጻፍ። ቪዲዮ ይወጣል። ከጨለማ ወጣ። ጨለማ ውስጥ ነው ሱልጣን። ሱልጣን ጨለማ ውስጥ ነቅ። ቪዲዮ አብራ በርቷል። አሁን በራ። እሺ ሱልጣን እንኳን ደህና መጣክ ወንድሜ። ቪዲዮ አብራ። ማን ነው ሶሪ፣ ሚውትክን አብራ። ድምፅክ አይሰማንም ሱልጣን። ሰላም አለይኩም። ወአለይኩም ሰላም። እንኳን ደህና መጣክ ሱልጣን። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን። ዋናው ነገር ለሷ እድሜ ነው። እድሜ ከ35 ካላለፈ ጊዜያችንን አናባክንም። 35? አዎ 35 አይደለሁም። ስንት ነህ? 30። እሺ ልቤና ወረዳችሁት። እንግዲህ በቃ የ38 ሲገኝ እንጠራሻለን። 38 የለም ቲክቶክ ላይ አልመጡም። 38 የኔ እንደምትፈልግ አትገኝም። አውቁ በጣም ነው የምትገባው። የእሷ ተራ እሷ የምትፈልገው 35 ያለፈ ወንድ ነው የምትፈልገው። ኦኬ እሺ ጋለሽ ችግር የለውም። እሺ አንተ የራስህን ታስመዘግባለህ። አሁን በቃ የእሷ ተራ ስላለቀ እንደውም አንተ የራስህን ታስመዘግባለህ። ይሄ አሁን እድሉን ሰጥሃለሁ። እሺ የእሷ ደቂቃ ስላለቀባት ከ15 ሆኗል። ደቂቃሽ አልቋል። ሀሊመት በጣም ነው የምወድሽ። እሺ ቻውሽ። ፈጣሪ ይደልሽ። እድልሽ ነው። ምንም ማድረግ አልችልም።
እሺ ሱልጣን አይዋ የምትፈልጋት የትዳር አጋር የምን እምነት ተከታይ ይሁን? ሙስሊም ፈልጋለች። ታዲያ ከፈለገችው እድሜውን ዲስካውንት ታድርጋ ማንከለከላት? እሷ ናት ከ35 ካልበለጠ አልፈልግም ያለች። ለምን? የአንድ ልጅ እናት ስለሆነች በሰል ያለ ባል ነው የምትፈልገው። እሺ ሙስሊም እድሜዋ ከስንት እስከ ስንት ይሁን? እድሜዋ ከ26 ከ26 እስከ 26 በቃ 26 እስከ 26 ማለት ነው። እሺ ከ22 እስከ 26 አደርግልሃለሁ። እሺ ሀገር ቤት ወይንስ ከሀገር ውጪ? ከዱባይ አንተ ዱባይ ነህ? እሺ እሺ መልኳ ጸይም ወይንም እሺ ቁመቷ አጭር፣ ረጅም፣ መካከለኛ? ቁመቷ መካከለኛ። እሺ ሰውነቷ ቀጭን፣ ወፍራም፣ መካከለኛ? ሰውነቷ መካከለኛ። ስራ ቢኖራት ባይኖራት ችግር አለው? ስራ ያው ችግር የለውም። ባይኖራትም ስራ እንዲኖራት አረጋታለሁ። ደላላ ነህ? ታመጣለህ ስራ? አንተ ደላላ ነህ? ስራ ከየት ታመጣላታለህ? ደላላ አይደለም ግን ያው ፈጣሪ ያመጣል፣ ችግር የለውም። እሺ ስራ ቢኖራት ይመረጣል። ከሌላትም ችግር የለውም። ምን ይፈልግላታለሁ? እሺ አግብታ የፈታች ብትሆን ችግር አለው? ላ ያላገባች። አንተ አግብተህ ፈተሃል? ላላገባው። እሺ ልጅ ቢኖራት ችግር አለው? እንደ ያላገባች ሳታገባ ልጅ ይኖራታል? ብዙ እኮ አሉ ሳያገቡ የወለዱ። አታውቅም? ኧረ አትፈልግም? እሺ አንተ ልጅ አለክ? የለኝም። እሺ በጣም ጨዋ ከመሆኑ የተነሳ አንድ ሰው ሳያገባ ሊወልድ እንደሚችል አያውቅም። እንዴት ሳታገባ ልጅ ይኖራታል አለ። ሳያገቡ ልጅ ያላቸው ብዙ ሰዎች አሉ። እሺ አሁን የሱልጣንን መስፈርት አነብላችኋለሁ። የሱልጣንን መስፈርት የምታሟይ እህቴ ኮዱን ጽፈሽ ትገቢያለሽ። የሱልጣን መስፈርት የመጀመሪያው መስፈርቱ በእምነቷ ሙስሊም የሆነች እድሜዋ ከ22 እስከ 26 የሆነ ዱባይ ላይ የምትኖር እሱም ዱባይ ነው የሚኖረው እና ጸይም፣ መካከለኛ የሰውነት ቁመት ያላት፣ መካከለኛ የሰውነት መጠን ያላት፣ ስራ ቢኖራት ይመረጣል። ከሌላት ችግር የለው ምን ይፈልግላታለሁ ብሏል። እናም አግብታ ማታቅ ልጅ የሌላት። ይህም መስፈርት የምታሟይ እህቴ ካለሽ ኮድ 06 ጻፊ። 06 ሱልጣን ለደቂቃም ቢሆን ቪዲዮ ማጥፋት አይቻልም። ዮጋርት ልብላ እንዴ? ዮጋርት አለኝ ፍሪጅ ውስጥ። እስቲ ሀና እሺ 10 እስከመቆጠር ቪዲዮ አብሪ። እንዴ ሙስሊም እኮ ብሏል እናቴ። አቶኝም ነቅይሻለሁ። ሙስሊም ብሏል ጋይስ። የሙስሊም ፕሮፋይል ካላረጉ አይቻልም። እሷ እንዴት ነው ሙስሊም ልትሆን የምትችለው? ሙስሊም ነው ያለው። መስፈርቱን የሚያሟሉ ከሆነ ኢንቫይት አታርጓቸው። መስፈርቱን ደግሜ ያነበዋለሁ። በእምነቷ የእስልምና እምነት ተከታይ የሆነች እድሜዋ ከ22 እስከ 26 የሆነ ዱባይ ላይ የምትኖር ጸይም፣ መካከለኛ ሰውነት ያላት፣ መካከለኛ ቁመት ያላት፣ ስራ ቢኖራት ጥሩ ነው። አግብታ ማታቅ ያልወለደች። ቴንክ ዩ። እስቲ ትንሽ ላርግበት ስላቃጠለኝ ነበር ውስጤን። ተይው ሚጥሚጣው ይቅርብኝ። ሀና
ጨጓራ የተላጠ ሚጥሚጣ በሚጥሚጣ እያደረኩ ሰሞኑን። አይ ታይ ቀጠርሽ እንት ፍሌቨር ነው። አዎ ቴንክ ዩ አና። ይህ ነገር ለበን ነው ወይንስ ዮጋርት ነው? ቀጭን ነው። ዮጋርት ነው ለበን ነው? ኢንቫይት አድርጉ ውዶቼ 06 ዮጋርት በሚጥሚጣ አረጉት። አዎ በሚጥሚጣ እኮ ነው። አሁን ስላመመኝ እሺ አይለኝም ምንም ነገር። ቀይ ወጥ ራሱ ቅድም ሽሮ ምጥን ሽሮ በሚጥሚጣ እየጠቀስኩ ነበር ስበላ የነበረው። አሞኛል እሺ አይለኝም። ለዛ ነው ዮጋርቱ ፍሌቨር ስትሮበሪ ፍሌቨር እንደሆነ ሳታቅ ነው። እና ሚጥሚጣ ነጩ መስሏት ነው። ነጩ ላይ ሚጥሚጣ አድርጌ ነው በላው። ደህና ነሽ? አይደለሁም ማሬ አሞኛል። እንዴ ኡሙ ኡዘይፋ ከሆነ ስምሽ እኮ የልጅ እናት ነሽ። እሱ አግብታ ማታቅ ወልዳ ማታቅ ነው ያለው። የልጅ እናት ሆነሽ አታፍሪ እንዴ? መስፈርቱን እኔ በጣም ማለት የልጅ እናት ሆና ትዳር መፈለግ ኖርማል ነው፣ ሁሉም ይፈልጋሉ። ግን እሱ ያላገባች ያልወለደች እያለ ጉድ ነው። ሳይወልዱም ያደርጋሉ። ነው አያደርጉም። ኡም ማለት የእከሌ ለምሳሌ እኔ ኡም ሳይመን እያሉ የሚጠሩኝ ሰዎች አሉ። የሳይመን እናት ማለት ነው። ኡም እከሌ የሚባሉት የእከሌ እናት ማለት ነው። አረቦች ሲጠራሩ እንደዛ ነው። በመጀመሪያ ልጃቸው ስም ነው። ግን የመጀመሪያ ልጅ ሴት ሆና ሁለተኛው ልጅ ወንድ ከሆነ ሴቷን ዘለው በወንዱ ስም ነው የሚጠሩት። በጣም ነው የሚያናድዱኝ ሴትን መጣሪያ ስለማያደርጓት። ወንዱን ኦቦ ፈሃድ፣ ሴቷን ኡም ፈሃድ ነበር የሚሏት። እናትየውን ኡም ፈሃድ፣ አባትየውን ኦቦ ፈሃድ ነው የሚሉት። ሴት ልጅ ለምን ለመጠሪያ እንደማትሆን አላውቅም። በወንድ ልጅ ብቻ ነው የሚጠሩት። እኔ በሴት ሲጠሩ አይቻልም። ሰላም ሲሃም። ሰላም ሀቡ፣ እንዴት ነሽ? ደህና ነኝ ማሪ፣ ደህና ነሽ? አልሐምዱሊላህ። ይቅርታ አድርጉልኝ እንግዲህ ተረዱኝ። እናንተ ቤተሰቦች ያልተረዳችሁኝ ማንም አይረዳኝም። አሞኛል። እሺ ካመመሽ ታዲያ ለምን ላይብሽን ዘግተሽ አተኝም ብትሉኝ መተኛት አልፈልግም። መተኛት ስለማልፈልግ። እሺ መስፈርቱን ቆይ እሺ የሱልጣን መስፈርት የመጀመሪያው መስፈርት በእምነቷ ሙስሊም ሆነች። ሲሃም ሙስሊም ነሽ? አዎ ሀቡ። እሺ ያው ግዴታዬ ነው መጠየቅ። አንድ ሰው የሙስሊም ስም ስለያዘ ብቻ ሙስሊም ነው ብዬ ማለፍ አልችልም። መጠየቅ አለብኝ። ለዛ ነው። እሺ እሺ የእድሜ ከ22 እስከ 26 ነው የእሱ መስፈርት። አንቺ ስንት ነው እድሜሽ? እኔ 25። ኦኬ መስፈርቱን ተሟያለሽ። ዱባይ ነው የምትኖሪው? ዱባይ። በጣም ጥሩ። እሺ ፀይም ነሽ? መካከለኛ ቁመትሽ መካከለኛ ነው? እንደውም ረጅም ትመስያለሽ። ታድሏል። ምርቃት አለው። ረጅም ትመስያለሽ። እሺ ስራ አለሽ? አዎ። ኦኬ እሺ አግብተሽ ፈተሻል? አልፈታውም። እሺ ልጅ ወልደሻል ያለ ትዳር? እንዴት ሳላገባ ሀቡዬ? የኔ ጨዋሳይ ያው መስፈርትክን የምታሟላ ልጅ መታለሃለች ሱልጣን። ሲሃምን የምጠይቃት ጥያቄ ካለ ጠይቃት። ሲሃም ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? እንዴት ነሽ? እንጂ ሰላም ነው አሉ። አልሐምዱሊላህ። እንዴት ነህ?
አለን አልሐምዱሊላህ። ስራ እንዴት ነው? አልሐምዱሊላህ አሪፍ ነው። አንተ ጋር ሰላም ነው። እኔ ጋርም የት አካባቢ ነህ? ዱባይ? ዱባይ አቡዛቢ። እንትናችሁን እዚህ ጋር ቦታችሁን ምናምን እዚህ ጋር አትነጋገሩ። እናንተ ከተመቻቻችሁ ፎሎ ትደራረጉና በውስጥ ነው አድራሻችሁን ምናምን የምትነጋገሩት። እሺ። ስለዚህ እኔ እንዳየሁት ያው የምትሆን ትመስለኛለች። በቃ መስፈርትህን ካሟላች ወንድ ነው ቀድሞ ፎሎ የሚያደርገው። ሱልጣን ሲሃምን ፎሎ አድርጋት። ከዛ ሲሃም ለሱልጣን ፎሎ መልሽለት። ከዛ ፎሎ ከተመላለሳችሁ በኋላ በውስጥ ቁጥራችሁን ትቀያየሩና ተደዋውላችሁ የፈለጋችሁትን ታወራላችሁ። እዚሁ ጅንጀና አይጀመርም፣ አይቻልም ህዝብ ፊት። ኦኬ እሺ ሀቢባ፣ እሺ ፎሎ አድርጋት። እኔ ፎሎ አድርጋታለሁ። እሺ አዎ እኮ ወንድ ነው ሁሌም ቀድሞ ፎሎ የሚያደርግ። ከዛ ሴቷ ፎሎ ትመልሳለች። መልሽ ሲሃም ጥያቄ ጠይቀው ጠይቂው። እኔ አሁን ለምሳሌ እረፍት መውጣት አልወድም በየሳምንቱ ምናምን። እሱ ደግሞ መውጣት የሚፈልግ ከሆነ ደስ አይለኝም። እኔ ኢጃዛ አልወጣም ማለት በስልት ነው የምታወሩት እንጂ ኢጃዛ አትወጣም። በአካል ላገኘሽ እንዳትላት። እኔም አልላትም ሳንስማማ። በቃ እሱንም እኮ በውስጥ መንገር ትችይ ነበረ። በውስጥ ማውራት ይቻላል፣ ችግር የለም። ቻንስ ካመለጠኝ በኋላ ብጠይቀውም በኋላ ምን ችግር አለው? በየወሩ እኮ እድል አለ። ከሱልጣን ጋር በውስጥ አውርታችሁ ካልተግባባችሁ ማሬ ቻው ሱልጣንዬ፣ ሁለተኛ እድሌን ሀቢባ ቤት የዛሬ ወር ስሞክር ታየኛለህ፣ ባይ ባይ ትይዋለሽ። እኔ ያለሁልሽ በየወሩ። የመጀመሪያው እድል ካልተሳካ እስከምንሞት እድል አለን። እሺ ቻንስ ያመለጠኝ የሚባል ነገር የለም። የዛሬ ወር ትመጫለሽ ከሱልጣን ጋር በውስጥ ካልተግባባችሁ። ኦኬ በየወሩ አንድ እድል አለ እዚህ ቤት። በየወሩ ለአንድ ሰው አንድ እድል አለ። አሁን ፎሎ መልሽለት። ሁለተኛ ጥያቄ ደግሞ እኔ ሚዲያ ተጠቃሚ ነኝ። ሚዲያ ተጠቃሚ ነኝ። ችግር አለብህ ሚዲያ መጠቀሟ? ችግር የለም። እኔ ሚዲያ ተጠቃሚ ነኝ። ችግር የለውም። በጣም ጥሩ። ለምን ገባሽ ለምን ወጣሽ ምናምን ደስ አይለኝም። በራሴ ሙድ ፈታ ምን ሴት ነው። ምንም ችግር የለም። ለአንቺ የሚሆንልሽ ሰው አገኝተሻል። አሁን ይመቻችሁ። በቃ ጅንጀናችሁን በውስጥ ጨርሱት። እኛ ፊት አይደለም፣ እዚህ 4300 ሰው ፊት አይደለም የምትጀናጀኑ። ተያይዛችሁ ወለቅ። ሀቢባ በጣም ነው የማመሰግንሽ። ወላሂ በጣም አመሰግንሻለሁ። እሺ ይመቻችሁ። በቃ ተጻጻፉ በውስጥ። ካልተሳካ ደግሞ እመለሳለሁ። አዎ የዛሬ ወር ካልተሳካ የዛሬ ወር ትመጣለህ። እሺ ይሄን ሁሉ ወራቱ ጠብቄ ዛሬ ያገኘው ስላገኘው የዛሬው መጣ። በየወሩ ለሁሉም ሰው አንዳንድ እድል አለ። ያልተሳካለት ሄዶ በውስጥ ተነጋግሮ ካልተግባባ ይመለሳል። የዛሬ ወር በየሳምንቱ አይደለም። ለምን ለሁሉም እድል እንዲደርስ አንተ አሁን ደግመህ መግባት የምችለው እዚህ ቤት የዛሬ ወር ነው። እሺ በጣም አመሰግናለሁ። ሁሉም ሰው ነሽ አንቺ በእናትሽ በጣም ቆንጆ ነሽ። በጣም አመሰግናለሁ። እሺ ወንድሜ ሱልጣን አመሰግናለሁ። ሰላም። እሺ ጋይስ እድል በወር አንዴ እድል አላችሁ። እሺ ማለት አንዴ እዚህ ቤት ግጣማችንን አግኝተናል፣ ስለዚህ ካልተሳካ ደግሞ መግባት አንችልም ብላችሁ እንዳታስቡ። በየወሩ አንድ ጊዜ ትገባላችሁ። ኦኬ አሁን ሲሃምና ሱልጣን ካልተስማሙ የዛሬ ወር ሁለቱም የመግባት እድል አላቸው። እድል በህይወት እስካለን ሌላ እድል አለን። እሺ ማንና ማን? ሱልጣንና ሲሃም። ኦኬ ዛሬ ትዕግስትና ኖዋን፣ ሀብታምና ትዝታ፣ ወርቁና አለም፣ ሶልና መክሊት፣ ሀሊመት 38 ዓመት ነበር የፈለገችው። የ38 ዓመት ወንድ እኮ ቲክቶክ ላይ የለም፣ ደክሞታል ማሪ። ሀሊመትዬ የ38 ዓመት ወንድ የምታገኘው ፌስቡክ ላይ ነው። 38 40 ያለፉ ወንዶች ፌስቡክ ነው የሚያዩት። ቲክቶክ በጣም ይጨንቃቸዋል። ጫጫታ ነው በጣም ቲክቶክ። እና ከስራ ገብተው ቤት ገብተው ቲቪ ከፍተው ዜና ነው የሚያዩት፣ ፖለቲካ ጋዜጣ ነው የሚያነቡት። የሉም ቲክቶክ ላይ። እሺ እኔ እናት ሀሊመት ብቻ ናት ዛሬ ገብተው መስፈርታቸውን ካስመዘገቡ 6 ሰዎች 5 ሰዎች ግጣማቸውን ይዘው ወጥተዋል። ሀሊመት ብቻ ናት ግጣሟን ማግኘት ያልቻለችው ቢካዝ ከ38 እስከ 40 ስለሆነ ያለችው። ያ እድሜ ወንዶች ደግሞ እዚህ ቲክቶክ ላይ የሉም ማሪ፣ አይችሉትም የቲክቶክን ግርግር።
ደክሟቸዋል ህይወት። እሺ የትዳር አጋር ትዳር ፈላጊ ነኝ ብላችሁ ጻፉ። አቦ አይ ላቭ ዩ ሶ ማች ላቭ ዩ ቱ። ሌትስ ጎ። ትዳር ፈላጊ ነኝ አባቴ አለ እንዴ? አንቺ ከእናትሽ ነጥቀሽ አባትሽን ለትዳር ይሁን አባቴ አለ ምትይው ማሬ? እናትሽ በህይወት የለችም ወይስ ተፋተዋል? ከእናትሽ ጋር ተፋተው ከሆነ ለእናትሽ ያልሆነ ለእሷ አይሆናትም፣ ይቅርባት። ትዳር ፈላጊ ነኝ ብላችሁ ጻፉና ሞዴሬተሮች ያስገቧቸዋል። ትዳር ፈላጊ ነኝ። ቢ የሚባለውን ልጅ የአሜሪካ ባንዲራ አድርገው እንዳታስገቡት። ካገኘሁት ምን ታደርገዋለህ? ስልችት አልከኝ አንተ ልጅ ሁሌ ትዳር እንዴ! በቃ አንተ አልተሳካልክም። ምን እናርግ? ሁሌ ነው እንዴ አንተ ትዳር ፍለጋ የምትመጣው? ሰላም አቡዬ። ይኸው ታረኩ ደግመህ ኮመንት መጣፍ እንዳችል። ሰላም ውዴ። ቪዲዮ አብሪ መጀመሪያማ። ኪያ ቪዲዮ አብሪ። እንዴት ነሽ? አሁን ሚውትሽን አብሪ። ሚውት ነሽ፣ አይሰማኝም። ሰላም ነው። ሰላም እንዴት ነሽ? አለን። አሜን። እሺ ቆይ አንዴ እጽፍልሻለሁ። ወዲያው ይበርደኛል፣ ወዲያው ይሞቀኛል። ሹራቤና ወርቅ ሞቀኝ ደግሞ። ሀቢባ ምርጥ ሆንሽ። ወዲ አመሰግናለሁ። ከኢሮፕ ዳሪኝ። እጣ ፋንታ ሲመጣ ከኢሮፕ ከአሜሪካ ብሎ አይመጣም። መስፈርትሽን ታሟያለሽ፣ ትጽፊያለሽ። ከዛ መስፈርትሽን ያሟላ ከሆነ ከየትም ቦታ ይሁን ትቀበያለሽ። ዋዳ መስፈርትሽን ያሟላ። ሶሪ እሺ። ባይዘው ኮመንት ላይ